ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን ለዕለ ኃያሏ ሀገር አሜሪካ ያለችበትን ለማያውቅ $5 ሚሊዮን እሸልመዋለሁ ስትል በግልጽ ማስታወቂያ ስላወጣችባትና ራሷን የክሪፕቶ ንግስት እያለች ስለምትጠራው ከ$4 ቢሊዮን በላይ ዘርፋ ስለተሰወረችው ስለ አንዲት ሴት እጅግ አስደናቂ ታሪክ እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። በአንድ ወቅት ይህችን ሴት የሄደችበት ቦታ ሁሉ የካሜራ መብራቶች ይከታተሏት ነበር። የመሰብሰቢያ አዳራሹን ሞልተው በሚጮሁ ሰዎች ፊት ቆማ ገንዘብ ለዘላለም የሚሰራበትን መንገድ ለመቀየር ቃል ገባች። ራሷን የክሪፕቶ ንግስት ብላ የምትጠራው ይህች ሴት በእውነተኛ ስሟ ሩጃ ኢግናቶቫ በ2010ዎቹ አጋማሽ ላይ ዓለም አቀፋዊ ክስተት ሆና ነበር። በኦክስፎርድ የተማረች የተለያዩ ቋንቋዎችን አቀላጥፋ የምትናገርና በስኬት የታጀበችው ኢግናቶቫ ቢትኮይንን ከገበያው በማስወጣት ለሁሉም ማህበረሰብ የሚሆን የፋይናንስ ስርዓትን ይፈጥራል ያለችውን ዋን ኮይን የተባለ ክሪፕቶ ከረንሲ አደረገች። ከለንደን እስከ ሌጎስ፣ ከማኒላ እስከ ማያሚ በሚሊዮን የሚቆጠሩ ሰዎች ህልሟን ተጋሯት። እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ባለው ጊዜ ውስጥ በ175 ሀገሮች የሚገኙ ከ3.5 ሚሊዮን በላይ ሰዎች ከ$4 ቢሊዮን በላይ መዋለ ንዋይ አፍስሰዋል። መፈክሯ ቀላል ነበር፣ በቶሎ ጀምሩና ሀብታም ሁኑ። ለተከታዮቿ ባለ ራዕይ፣ ለተቺዎቿ ደግሞ ሙሉ በሙሉ ሌላ ነገር ነበረች። ከዚያ በጥቅምት 2017 ሩጃ ኢግናቶቫ ግዛቷን ከፍታ ላይ እንደገነባች ድንገት ተሰወረች። ከዚያን ጊዜ ጀምሮ ማንም አላያትም። የእሷ ጉዳይ ከተራቀቁ የገንዘብ ወንጀሎች አንዱና አሁንም ድረስ መፍትሄ ያላገኘ የክፍለ ዘመኑ እንቆቅልሽ ሆነ። የተጀመረው ከቢትኮይን በኋላ ነበር። ለመጀመሪያ ጊዜ የተዋወቀው ትውልድና እድገቷ በጀርመን ሀገር የሆነች በኮንስታንስ ዩኒቨርሲቲ የተማረችና በኢኮኖሚክስ የዶክትሬት ዲግሪ ያላት ዶክተር ሩጃ ኢግናቶቫ በተባለች ቡልጋሪያዊት በ2014 ሲሆን በእሷ አባባል የቢትኮይንን ጥሩ ጎን ወስዶና ድክመቱን አሻሽሎ ለሁሉም ተደራሽ እንዲሆን የሚያደርግ አዲስ የክሪፕቶ ምንዛሬ ነው። ዋን ኮይን ተብሎ የሚጠራ ሲሆን ሐሳቡ ፈጣን፣ ደህንነቱ የተጠበቀና ለጥቂት ባለጸጋ ሰዎች ሳይሆን ለመደበኛ ሰዎች ታስቦ የተነደፈና ከባህላዊ የባንክ አገልግሎት ውጪ የሆነ ዲጂታል ገንዘብ የሚጠቀም መሆኑን ተናግራለች። ኢግናቶቫ ራሷን ጨዋ፣ ግልጽና ማስረጃዎችን የያዘች ንግስት አድርጋ ቀረበች። የገንዘብን ኃይል ለህዝቡ መልሼ መስጠት ፈልጋለሁ ስትል በ2015 በአንድ መድረክ ላይ ተናገረች። የመድረክ ትርኢቶቿ በታላላቅ ፕሮሞሽኖች፣ መብራቶችና ሙዚቃዎች የተሞሉና በሚያብረቀርቁ ቀሚሶቿ ስትራመድ በመቶ ሺዎች ለሚቆጠሩ ታዳሚዎቿ እጇን እያውለበለበች ነበር። በሚሊዮን የሚቆጠሩ ሰዎች እሷን ለማየት ተሰብስበው ስታይ ፈገግ ብላ ሚሊዮነር መሆን የሚፈልግ ማን ነው በማለት ድምጿን ከፍ አድርጋ ጠየቀች። የሚያስቆማት ነገር የሌለ የምትመስል ዓለም አቀፍ የክሪፕቶ ኢምፓየርን የመራች የመጀመሪያዋ ሴት ነበረች። ሆኖም ግን ከትዕይንቱ በስተጀርባ ዋን ኮይን እንደ ቢትኮይን አልነበረም። ያልተማከለ፣ ምንጩና ሂደቱ ሊታይ አሊያም ሊረጋገጥ የሚችል አልነበረም። ይልቁንስ ብሎክቼን ነበር። እውነተኛ የክሪፕቶ ምንዛሬዎችን ተአማኒነት የሰጣቸው የህዝብ ማዕከላዊነትና ግልጽነት ጨርሶ አልነበረውም። እያንዳንዱ ሳንቲም፣ እያንዳንዱ ግብይት፣ እያንዳንዱ የዋጋ ትመና በዋን ኮይን ቁጥጥር ስር የተገደበ እንደነበረ ቢታወቅም ውበቷና በራስ መተማመኗ ጥርጣሬን አስወግዷል። ቢትኮይን ለሀብታሞች እንደሆነና ዋን ኮይን ደግሞ ለሁሉም ሰው እንደሆነ ለባለ ሀብቶች በመንገድ ታሳምናቸዋለች። ሐሳቡ በከፍተኛ ፍጥነት ተሰራጨ። ተጨማሪ ሰዎች ወደ ኩባንያው ሲቀላቀሉ ባለሀብቶች ተጨማሪ ትርፍ እንደሚያስገኝላቸው ቃል ሲገባላቸው የገዙት ደግሞ በዳሽቦርዱ ላይ ትርፋቸው ሲያድግ ሊመለከቱ እንደ እውነቱ ከሆነ ግን በፍጹም ሊመነዝሩት የሚችል አልነበረም።
በ2015 ዋንኮይን በሶፊያ በዱባይ እና በሆንግ ኮንግ ቢሮዎች ነበሩት። በለንደን፣ ማካኦ እና ሲንጋፖር የተከናወኑ ቅንጡ ዝግጅቶች በመቶ ሺዎች የሚቆጠሩ ሰዎች ወደ ድርጅቱ እንዲቀላቀሉ አድርጓል። የትልቅ ለውጥ አካል እንደሆኑ እንዲሰማቸው አድርጋቸዋለች። በአንድ መድረክ ላይ ይህ ስለ ገንዘብ ብቻ ሳይሆን የታላቅ ታሪካዊ ኩነት አካል መሆን ማለት እንደሆነ ብታበስርም እንደ እውነቱ ከሆነ ግን ታሪክ ራሱን የደገመበት በዲጂታል ሽፋን የተለበጠ የፒራሚድ ዘዴ ነበር። ሩጃ ኢግናቶቫ ዓለም አቀፍ ስኬትንና ቅንጡ ሕይወትን ትኖር ነበር። በለንደን የሚገኘውን የ13.5 ሚሊዮን ፓውንድ ፔንትሃውስ ጨምሮ በብዙ ሚሊዮን ዶላር የሚቆጠር ንብረት ያላት፣ ወደ ፈለገችበት ቦታ በግል ጀቶች የምትንቀሳቀስ፣ አድናቂዎቿን በማረከችባቸው ፎቶግራፎች ላይ በአንድ እጇ በእውቅ ዲዛይነር የተሰሩ የእጅ ቦርሳዎችን፣ በሌላኛው ደግሞ ጥሩ የወይን ጠጅ የያዘ ብርጭቆ ጨብጣ ትታያለች። የአኗኗር ዘይቤዋ ባለሀብቶችን ዋንኮይን ህጋዊ መሆኑን አረጋግጦላቸው ነበር። አንድ ከፍተኛ መጠን ያለው ገንዘብ የተጭበረበረ ግለሰብ ለቢቢሲ በሰጠው ቃለ ምልልስ ተመልከቷት እስኪ ያንን የመሰለ የስኬት ደረጃ እንዴት ማስመሰል ይቻላል በማለት ተናግሮ ነበር። በ2016 በጀርመን፣ በህንድና በጣሊያን የሚገኙ የፋይናንስ ተቆጣጣሪዎች ከዚህ ሁሉ ብልጭልጭ ጀርባ የዋንኮይን እውነተኛ ዓላማን መመርመር ጀመሩ። የእንግሊዝ የፋይናንስ ምርመራ ባለስልጣን ማስጠንቀቂያዎችን አወጣ። ባንኮች ከኩባንያው ጋር የተገናኙ ሂሳቦችን ዘጉ። ነገር ግን አሁንም ዋንኮይን በከፍተኛ ሁኔታ ማደጉን ቀጥሏል። ግብይቱ በጣም ውጤታማ በመሆኑ ሂደቱ በጣም ፈታኝ ነበር። የመጀመሪያው ህጋዊ እርምጃ የተወሰደው በ2017 ሲሆን በስዊድን የዋንኮይን መስራችና የሮጃ የቅርብ አጋር የሆነው ሴባስቲያን ግሪንውድ በታይላንድ ተይዞ ወደ አሜሪካ ተወሰደ። በተመሳሳይ ጊዜ አካባቢ የኒውዮርክ አቃቢ ህጎች ዋንኮይን ከመጀመሪያው ቀን ጀምሮ ኢግናቶቫንና ቡድኗን በቢሊዮን የሚቆጠር ገንዘብ ባለሀብቶችን ያጭበረበረ የሊበራል ፒራሚድ እያስተዳደሩ ነው በሚል በማጭበርበር ወንጀል ክስ መሰረቱ። ሩጃ የሆነ ነገር እንደሚመጣ ታውቅ ነበር። እንደ አውሮፓውያን አቆጣጠር በ2012 በጀርመን በተከፈተ የኢንቨስትመንት ፈንድ ጉዳይ ላይ የማጭበርበር ክስ ቀርቦባት ነበር። ከጠፋች በኋላ ባልደረቦቿ በሰጡት ቃለ ምልልስ እየጨመረ የመጣ ፍርሃት እንዳላት፣ ስልክ እየደወለች ስብሰባዎችን እየገደበችና ሰራተኞቿን የውጭ ሰዎችን እንዳያምኑ ትናገር እንደነበር ተናግረዋል። ከዚያም በጥቅምት ወር 2017 ድንገት ተሰወረች። እንደ አየር መንገድ ገለጻ በጥቅምት 25 ቀን 2017 ጠዋት ላይ ሩጃ ኢግናቶቫ የበረራ ቁጥር 6309 ከቡልጋሪያ ሶፊያ ወደ አቴንስ ግሪክ በሚደረግ ጉዞ ላይ ተሳፈረች። ቀደም ብሎ የተደረገ በረራ ነበር። ምንም አይነት አጃቢ ወይም ይፋዊ ማስታወቂያ አልነበረውም። ትንሽ የእጅ ቦርሳ ብቻ ይዛ ነበር። ከዚያ ቅጽበት ጀምሮ ጠፋች። በቀጣዮቹ ሳምንታት ውስጥ የዋንኮይን አባላት በሊዝበን በተዘጋጀው የኩባንያ ዝግጅት ላይ መገኘት ባለመቻሏ በጣም ተጨንቀው ነበር። የሥራ አስፈጻሚዎች ዶክተር ሩጃ አስፈላጊ በሆነ የንግድ ጉዞ ላይ ናት የሚል ሰበብ ፈጠሩ። ነገር ግን ቀናት ወደ ሳምንታት ሲቀየሩ ዝምታው በረታ። ስልኳ መስራት አቆመ። የኢሜል አድራሻዋ ተሰረዘ። በ2018 መጀመሪያ ላይ በዓለም ዙሪያ ያሉ ባለስልጣናት በመጋቢት ወር እርምጃ መውሰድ ጀምረው ነበር። ግሪንውድ በአሜሪካ ውስጥ በመረጃ ማጭበርበር፣ በዋስትናዎች ማጭበርበርና በገንዘብ ማዘዋወር ወንጀል በይፋ ተከሰሰ። ኢግናቶቫ ዋና ተከሳሽ ተብላ ብትገለጽም ነገር ግን የት እንዳለች አልታወቀም። በዚያው ዓመት ታናሽ ወንድሟ ኮንስታንቲን ኢግናቶቫ የዋንኮይን የህዝብ ግንኙነት ሆኖ ቀረበ። ለተከታዮቹ እህቱ እረፍት እንደወሰደችና በቅርቡ እንደምትመለስ ነገራቸው። ነገር ግን የዋንኮይን ተአማኒነት እየቀነሰ ነበር። ባለሀብቶች ገንዘባቸው እንዲመለስ ጠየቁ። መንግስታትም ከድርጅቱ ጋር የሚያያዙ ማናቸውንም የባንክ ሂሳቦች አገዱ። እንደ አውሮፓውያን አቆጣጠር በ2019 ኮንስታንቲን በኩባንያው በተዘጋጀ ፕሮግራም ለመታደም ወደ ሎስ አንጀለስ ባቀና ጊዜ በአውሮፕላን ማረፊያው ተይዞ ፍርድ ቤት ቀረበ። ረጅም የእስር ቅጣት እንደሚጠብቀው ሲረዳ ኮንስታንቲን ከአሜሪካ አቃቢ ህጎች ጋር ለመተባበር በመስማማት ስለ ዋንኮይን ስራዎችና ስለ እህቱ የቡልጋሪያ የመጨረሻ ቀናት ዝርዝር ነገሮችን ተናገረ።
ሩጃ ፍቅረኛዋን አፓርታማው ድረስ ሄዳ ካገኘችው በኋላ በድብቅ ከኤፍቢአይ ጋር እየሰራ መሆኑን ስታውቅ በድንጋጤ በፍጥነት አካባቢውን ለቃ እንደሄደች ተናግሯል። በተጨማሪም የአሜሪካ ክስ ከመመስረቱ ጥቂት ቀናት በፊት ምንም አይነት ጥያቄ እንዳላነሳ፣ ምንም ነገር ቢፈጠር ማወቅ እንደሌለብኝ አስጠንቅቃኝ ወዴት እንደሄደች ሳላውቅ ተሰወረች ብሏል። የአሜሪካ ባለስልጣናት በበርካታ ተባባሪዎችም ላይ ክስ መስርተዋል። ከነዚህም ውስጥ ማርክ ስኮት የተባለው የቀድሞ የኮርፖሬት ጠበቃ ሲሆን በዋንኮይን አማካኝነት $400 ሚሊዮን ወደ ሼል ኩባንያዎችና በካሪቢያን አካባቢ ወደሚገኙ ሂሳቦች ማስተላለፉ በማስረጃ በመረጋገጡ እንደ አውሮፓውያን አቆጣጠር በ2019 ጥፋተኛ ሲባል፣ ሌላኛው በአንድ ወቅት ፍቅረኛዋ የነበረው ጊልበርት አልሜንታ ኢግናቲየስ ደግሞ በገንዘብ ዝውውር ጥፋተኛ መሆኑን አምኖ የ5 ዓመት እስራት ተፈረደበት። እንደ አውሮፓውያን አቆጣጠር በ2023 ግሪንውድ የ20 ዓመታት እስራት ተፈርዶበታል። ይህ በእንዲህ እንዳለ በሶፊያ የቀሩት የዋንኮይን መሪዎች ቅዠቱን ሕያው ለማድረግ ቢሞክሩም ነገር ግን ኢምፓየሩ እየፈራረሰ ነበር። ቢሮዎች ተወረሩ፣ ድረገጾች እንዲወርዱ ተደረጉ። በየአህጉራቱ ያሉ ተጎጂዎች ያጠራቀሙት ገንዘብ በአጭበርባሪዎች እንደተበላ ቢገነዘቡም አሁንም ግን ይህን ሁሉ ነገር የጀመረችውን ሴት ዱካ ማግኘት አልቻሉም። አልታሰረችም፣ አንድም ቦታ አየናት የሚል አልተገኘም። አብረዋት ይሰሩ ከነበሩት ሰዎች ጋር ግንኙነት ለማድረግ አልሞከረችም። በ2022 መረጃዎች ተጠናክረው በስፋት ተሰራጩና የዋንኮይን ማጭበርበርም ሙሉ በሙሉ ተጋለጠ። በዚህ ወንጀል የተሳተፉ ሰዎችም እየተለቀሙ ታሰሩ። ኤፍቢአይ ሩጃ ኢግናቶቫን በ10 በጥብቅ የሚፈለጉ ግለሰቦች ዝርዝር ውስጥ አካተታት። ይህም በክሪፕቶ ታሪክ በኤፍቢአይ የተፈላጊ መዝገብ የታየች የመጀመሪያዋ የክሪፕቶ ግለሰብ ሲያደርጋት በዝርዝሩ ታሪክ ውስጥ ከተካተቱ 11 ሴቶች አንዷ ሆነች። ባለስልጣናቱ የታጠቀች ልትሆን እንደምትችል ምናልባትም ከጠባቂዎች ጋር እንደምትጓዝ ገልጸው ገንዘብ ብዙ ጓደኞችንም ሆነ ጠላቶችን ሊገዛ እንደሚችል በማሰብ እሷን ለመያዝ የሚያበቃ መረጃ ለጠቆመ አካል የሚሰጠውን የሽልማት መጠን ወደ $5 ሚሊዮን ከፍ አድርጓል። ይህም የኢንተርፖል ማስታወቂያ መሰወሯን ወደ ዓለም አቀፍ ደረጃ መሳደድ መቀየሩን ያሳየ ነበር። መርማሪዎቹ ከዱባይ፣ ከግሪክ፣ ከሩሲያና ከቡልጋሪያ የመጡ መረጃዎችን አጥንተዋል። ነገር ግን እያንዳንዱ ክትትል ወደ ምንም የሚያደርስ ነበር። በሁሉም ሀገሮች ማለት ይቻላል ገንዘባቸው የተጨረበረባቸው ተጎጂዎች ነበሩ። የኤፍቢአይ ልዩ ወኪል ሮናልድ ሺምኮ በብስጭት ፍትህ ብቻ ነው የምንፈልገው ሲል ተናገረ። ለዓመታት የበርካቶችን ሕይወት ብታመሰቃቅልም ምንም እርምጃ ግን መውሰድ አልተቻለም። ከዚያም በ2023 ከመላ አውሮፓ የተውጣጡ አዳዲስ ሪፖርቶች አንድ የከፋ ነገር፣ የተደራጀ ወንጀል፣ ክህደትና የግድያ ሹክሹክታ እንዳለ ፍንጭ አገኙ። ነገር ግን አንዳቸውም ሊረጋገጡ አልቻሉም። ይፋዊ ዘገባ የሚያበቃውና አፈታሪኩ የሚጀምረው አንዲት ሴት በአቴንስ ከአውሮፕላን ወርዳ ወዳልታወቀ ቦታ ስትሰወር ነው። ከ7 ዓመታት በኋላ አሁንም መርማሪዎች በህይወት አለች ወይስ ሞታለች የሚለውን እንኳን አያውቁም። ብቸኛው የተረጋገጠ ነገር የእሷ መጥፋት በዓለም ላይ ካሉት እጅግ ውስብስብ የፍርድ ቤት ኬዞች አንዱ የሆነውን ድርጊት መጨረሻ የሚያሳይ ከመሆኑም በላይ ብቸኛው የተረጋገጠ ነገር የእሷ መጥፋት በዓለም ላይ ካሉት እጅግ ውስብስብ የፍርድ ቤት ኬዞች አንዱ የሆነውን ድርጊት መጨረሻ የሚያሳይ ከመሆኑም በላይ የተጀመረውን የገንዘብ አብዮት ህልም በቅዠት የቋጨ በሚሊዮን የሚቆጠሩ ግለሰቦችንና ቤተሰቦችን ጉዳት ላይ የጣለና የዚህ ሁሉ ጠንሳሽ የሆነችው ሩጃ ኢግናቶቫን በእርግጥ ምን አጋጠማት ለሚል መልስ አልባ ጥያቄ ነው የተሆነው። አንድ ታዋቂ ሰው ያለምንም ዱካ ሲጠፋ እንደሚሆነው በሩጃ ኢግናቶቫ ጉዳይ ያለውን ክፍተት ግምታዊ አስተሳሰብ ይሞላዋል። የሚወሩት አሉባልታዎች ከልብ ወለድነት እስከ አደገኛ ወንጀል ደረጃ ይደርሳሉ። አንዳንዶቹ በህይወት እንዳለችና በተሰረቁ ቢሊዮኖች ሚስጥራዊ የቅንጦት ህይወት እንደምትኖር ሲናገሩ፣ ሌሎች ደግሞ በአንድ ወቅት ጥበቃ ባደረገላት የወንጀል ቡድን እንደተገደለች። ከጊዜ በኋላ መርማሪዎች፣ ጋዜጠኞችና የማህበራዊ ሚዲያ ተንታኞች
እርስ በርስ የሚጋጩ ተረኮችን በመፍጠር በክሪፕቶ ታሪክ ውስጥ በጣም ከሚታወቁት ግለሰቦች አንዷ የሆነች ሴት እንዴት በቀላሉ ልትጠፋ እንደቻለች ለማስረዳት። የመጀመሪያውና ብዙ አሳማኝ የሆነው ሐሳብ በሽሽት የተሞላ የድብቅ ህይወት እየመራች ነው የሚለው መላምት ነው። በዚህ አመለካከት መሰረት ሩጃ ኢግናቶቫ የራሷን መስወር በጥንቃቄ አቅዳ ብልህነቷን፣ ገንዘቧንና ከወንጀለኛ ቡድኖች ጋር ያላትን ድብቅ ግንኙነት በመጠቀም ከእይታ ትሰውራለች። ቡልጋሪያን የለቀቀችበትን ጊዜ በማንሳት አሜሪካ ክሷን ከማውጣቱ ከጥቂት ቀናት በፊት መጥፋቷ መቼ መሰወር እንዳለባት በትክክል እንደምታውቅ የሚያሳይ ማስረጃ እንደሆነ በማንሳት ይከራከራሉ። አንድ የቀድሞ የዋንኮይን ተባባሪ ለጀርመናዊቷ ዘጋቢ እንደነገራት እሷ ሁልጊዜም ቢሆን 3 እርምጃ ቀድማ ታስባለች። የመጠባበቂያ ፓስፖርቶች፣ የባህር ማዶ አካውንቶችና በቢሊየን የሚቆጠር ገንዘብ ተዘጋጅቶላት ሁሉንም ነገር ዝግጁ አድርጋ በንቃት ትጠብቅ እንደነበር ገልጿል። ኢግናቶቫ ማንነቷን ለመደበቅ ሐሰተኛ ሰነዶችን ማዘጋጀት፣ የውበት ቀዶ ጥገናዎችን ማድረግ፣ የግል ጥበቃን መቅጠር የመሳሰሉ ነገሮችን አድርጋ ሊሆን ይችላል። ይህም የኤፍቢአይ ባለስልጣናት እንዳመለከቱት ከፍተኛ መጠን ያለው ገንዘብ ይዞ ለተሰወረ ሰው በቀላሉ ሊጠቀምበት ሊያደርገው በቡልጋሪያ፣ በጀርመን፣ በሩሲያና በተባበሩት አረብ ኤምሬት ከሚገኙ የማፊያ ቡድኖች ጋር ጠንካራ አውታር አንዳንዶቹ ማንነቷን ቀይራ በመካከለኛ ምስራቅ አካባቢ እንደምትኖር ሲገልጹ፣ ሌሎች ደግሞ የህግ አስከባሪ አካላት በማይደርሱባቸው በግል ወደቦች መካከል እንደምትኖር ግምታቸውን ያስቀምጣሉ። መርማሪዎቹ ራሳቸው ይህንን አይነት እድል ሊኖራት እንደሚችል አይክዱም። ኤፍቢአይ ኢግናቶቫ መልኳን ቀይራ ያለ ጠባቂዎች እየተንቀሳቀሰች ሊሆን እንደሚችል በይፋ አስታውቋል። የቡልጋሪያ የስለላ ምንጭ ለቢቢሲ እኛ የምናውቀው በህይወት እንዳለች ነው፣ በቂ ገንዘብ ካለ ራስህን ለዘላለም መሰወር ትችላለህ ሲል ተናግሯል። ይህ የሁሉም ነገር ጠንሳሽና አዘጋጅ ወንጀለኛ ባለስልጣናትን በማታለል ከፍርድ አምልጣ በአንድ ወቅት ስታስመስል የነበረችውን ባለጠግነት አሁን በምቾት እየኖረችው ስለመሆኑ ነገር ግን እንደ ክሪፕቶ ንግስት ላለ ታዋቂ ሰው ሙሉ በሙሉ ለመሰወርና ማንነትን ለመደበቅ ገንዘብ ብቻ ሳይሆን የምታምነውን ሰው ሁሉ ትብብር የሚጠይቅ ነው። ዓመታት እያለፉ ሲሄዱ ምንም አይነት ተአማኒነት ያለው ፍንጭ፣ ምንም አይነት የምስጢር ግንኙነት አሊያም ከስሟ ወይም ከሚታወቁት ግለሰቦች ጋር የተያያዘ የፋይናንስ እንቅስቃሴ አለመኖር የእሷን ዱካ ለመከተል የሚደረገውን ጉዞ አስቸጋሪ አድርጎታል። ሁለተኛውና ምናልባትም በጣም የሚያስደነግጠው መላምት ሩጃ ኢግናቶቫ ተገድላ ሊሆን ይችላል። ይህ አመለካከት ወደ አቴንስ ከሄደች በኋላ ወደ ሌላ ቦታ እንዳልሄደች፣ ይልቁንም ለማምለጥ በማቀድ ላይ ሳለች በአንድ ወቅት የረዳት ተመሳሳይ ወንጀል ድርጅት ሰለባ ልትሆን ትችላለች። በዚህ የጥቃት ስሪት የኢግናቶቫ መሰወር ምናልባትም በፈቃደኝነት ላይ የተመሰረተ ሳይሆን ይህን የሚያመለክቱ ማስረጃዎች በቡልጋሪያ ሚዲያዎች መታየት የጀመሩት እንደ አውሮፓውያን አቆጣጠር በ2022 ጋዜጠኞች የቀድሞ ታሪኳን ሲመረምሩ የግል የደህንነት ኃላፊዋ የነበረው አሪስቶፎሮስ ታኪ አማናቲዲስ ተብሎ የሚጠራው ግለሰብ ጠባቂዋ ብቻ ሳይሆን የእጽ አዘዋዋሪና በቡልጋሪያ ውስጥ ካሉት እጅግ በጣም አደገኛ የወንጀል ቡድን መሪዎች አንዱ እንደሆነ የሀገሪቱን የወንጀል መረቦች የመረመሩት የቀድሞ ምክትል ጠቅላይ ሚኒስትር ኢቫን ኪሪስቶቭ ስለ ታኪ ስንነጋገር በቡልጋሪያ ስላለው የማፊያ መሪ እያወራን ነው። ታኪ ማለት ስለሱ የሚሰሙለት እንጂ የማይታይ ሰው ነው። ቀንጥሎ ከሱ ጋር ከተጋጨ ትጠፋለህ ሲል ይናገራል። በኋላ ላይ የፍርድ ቤት ሰነዶች የታኪ ስም ከዋንኮይን ጋር በተያያዘ እንደተገለጸ አመልክተዋል። አቃቢ ሕግ ሩጃ ኢግናቶቫ በመጥፋቷ ውስጥ አንዷና የተደራጀ የወንጀል ቡድን ኃላፊ የሆነ ሰው ተሳትፏል ብሏል። የወጡ የዩሮፖል ፋይሎች እንደሚያሳዩት ለብዙ መርማሪዎች ዋንኮይን ማጭበርበር ብቻ አይደለም፣ እንደ አውሮፓውያን አቆጣጠር በ2023 የዓለም አቀፍ የወንጀል ተግባር አካል ሆኖ የተገኘ ሲሆን አንድ የቡልጋሪያ የምርመራ ጣቢያ የፖሊስ ሪፖርት ብሎ የገለጸውን አስደንጋጭ ዘገባ አንድ የፖሊስ መረጃ አቅራቢ የታኪ አማች የሆነ አንድ ሰው ኢግናቶቫን በ2018 መጨረሻ ላይ
በአዮኒያን ባህር ውስጥ በጀልባ ላይ እንደተገደለችና አካሏ ተቆራርጦ ወደ ውሃ ውስጥ እንደተጣለ ሲናገር እንደሰማ ተናግሯል። ዓላማው በዋንኮይን ከተሰረቀው ከ1 ቢሊዮን ዶላር በላይ የሆነ ገንዘብን በተመለከተ ከታኪ ጋር የተያያዘ ማንኛውንም ማስረጃ ለማጥፋት። ይህ አስፈሪ ታሪክ በዓለም አቀፍ ሚዲያዎች የተሰራጨ ቢሆንም ነገር ግን መርማሪዎች ያልተረጋገጠ መሆኑን ገልጸዋል። የቡልጋሪያ ፖሊስ በጉዳዩ ላይ የሰጠው ማብራሪያ ጋዜጠኛ ዲሚታር ስቶያኖቭ ኢግናቶቫ ከወንጀል አድራጊዎች ጋር ጥልቅ ትስስር የነበራት መሆኑ፣ በእነሱ ጥበቃ ስር ያለች በድንገት መጥፋቷ፣ በቡልጋሪያ የሚገኙ ንብረቶቿን ከታኪ ኔትወርክ ጋር ለተያያዙ ተባባሪዎች ማዛወሯና ቤቷ ከሱ ጋር ቅርብ ለሆኑ ሰዎች መተላለፉን ጠቅሶ በህይወት ብትኖር ኖሮ እነዚያን ንብረቶች አትሰጥም ነበር። ተገድላለች የሚለው መላምት የበለጠ ትኩረትን የሳበው የቀድሞ የሉክሰምበርግ የስለላ ወኪልና የኢግናቶቫ አማካሪ ሆኖ ያገለገለው ፍራንክ ሽናይደር የውስጥ አሰራራቸውን በሸፍጠኞችና በወንበዴዎች የተሞላ አድርጎ ከወራት በኋላ ደግሞ ሽናይደር ራሱ ባልታወቀ ሁኔታ መጥፋቱ ተገለጸ። ለተመልካቾች ከተፈቀደለት በላይ ብዙ የሚያውቅ ሰው በመሆኑ እንዲወገድ መወሰናቸው የኢግናቶቫን መገደል የሚያረጋግጥ አስከሬንም ሆነ የፎረንሲክ ማስረጃ አልተገኘም። የምስጢር ግንኙነት መኖሩ አሳማኝ ቢሆንም ዝርዝር ነገሮቹ ማለትም መርከቧ ላይ መገደሏ፣ አካሏ መቆራረጡና ባህር ውስጥ ተጥላለች የሚለው በ2023 የተነሳው ሶስተኛው መላምት ሩጃ ኢግናቶቫ በደቡብ አፍሪካ ቅንጡ የምስጢር ህይወትን እየመራች ነው የሚል ነው። ይህ መላምት የመጣው የፊልም ባለሙያ የሆነው ዮሐን ቮን ሚርባች ባዘጋጀው የጀርመን ዘጋቢ ፊልም ላይ ወደ ኬፕ ታውን የሚያመለክት አዲስ መረጃ እንዳገኘ ከተናገረ በኋላ ነው። ምርመራው የተጀመረው በከተማው ውስጥ የቡልጋሪያ ዜጎችን ያካተተ ተከታታይ ግድያ ከተፈጸመ በኋላ ሲሆን ከእነዚህም ውስጥ አንዱ ከመገደሉ በፊት ከዋንኮይን ጋር በተያያዙ ወንጀሎች ዙሪያ ከአሜሪካ የወንጀል ክትትል ባለስልጣናት ጋር በመተባበር ሲሰራ ነበር ተብሏል። ሚርባች ከWDR ጋር ባደረጉት ቃለ ምልልስ በደቡብ አፍሪካ የሚገኙ ምንጮቻችን ሩጃ እዚያ እንደታየችና በምትከፍላቸው ሰዎች ጥበቃ እየተደረገላት እንደምትኖር ተናግረዋል። ፊልሙ የደቡብ አፍሪካውን መላምት የሚደግፉ በርካታ ምክንያቶችንም ጠቅሷል። በመጀመሪያ በኬፕ ታውን ኢግናቶቫን የምትመስል ሴት መታየቷ ተዘግቧል። ሁለተኛ ወንድሟ ኮንስታንቲን ኢግናቶቫ በ2018 ከጠፋች በኋላ ባለው ዓመት ወደዚያው ተጉዞ ስለ ቆይታው በድረገጹ ላይ አጋርቷል። ሶስተኛ በአንድ ወቅት በቀጥታ በሩጃ ስር የዋንኮይን ዋና ስራ አስፈጻሚ ሆና ትሰራ የነበረች ዱካን አርተር የተባለች የደቡብ አፍሪካ ዜጋ በእርግጠኝነት በህይወት እንዳለች ተናግራለች። አርተር ኮንስታንቲን በ2019 ሲታሰር በቦታው እንደነበረችና በወቅቱ ከሷ ጋር ግንኙነት እንደነበረው በእርግጠኝነት ተናግራለች። በግልጽ እሷ በህይወት አለች፣ ምንም ግድያ የለም ስትል አክላለች። የሚርባች ዘጋቢ ፊልም ኢግናቶቫ በ2018 በጀልባ ላይ እንደተገደለች የሚገልጸውን ክስ ውድቅ ለማድረግ ሞክሯል። ቡድኑም ባቀረበው ከፍተኛ የፖሊስ ሪፖርት ሂትማን የተባለው ግለሰብ ግድያው ተፈጸመ በተባለበት ወቅት በኔዘርላንድስ ታስሮ እንደነበር አረጋግጧል። የግድያ ታሪኩ ውድቅ ሆነ። ሚርባች እንደገለጹት ሞቷን በተመለከተ የተረጋገጠ ማስረጃ በሌለበት የበለጠ ምክንያታዊ የሆነው መላምት ሩጃ በህይወት ተርፋ የቡልጋሪያ የተደራጁ የወንጀል መረቦች በስፋት በሚገኙበት በደቡብ አፍሪካ ተደብቃለች የሚለው ነው። ያም ሆኖ የቀረበው መላምት ውስጥ ያሉት መረጃዎች አንዳቸውም ያልተረጋገጡ ከመሆናቸው በተጨማሪ የአዘጋጁን መከራከሪያ ያረጋገጠ ገለልተኛ አካል የለም። የጀርመን የወንጀል ምርመራ ቢሮ ቃል አቀባይ ለጋዜጠኞች እንደተናገሩት መርማሪዎቹ በህይወት እንዳለች አስበው የሚንቀሳቀሱት ለሞቷን የሚያረጋግጥ ማስረጃ ስላልተገኘ ነው ብለዋል። መላምቱን ለሚቃወሙ ሰዎች ደግሞ ይህ ከእውነት የራቀ ነው። ኢግናቶቫ በእርግጥ በኬፕ ታውን በነፃነት የምትኖር ከሆነ የእሷ መኖር በዙሪያ ያሉ ሰዎችን ሙሉ በሙሉ ምስጢራዊነት ይጠይቃል። ይህም በአንድ ወቅት በዓለም አቀፍ ዜናዎች ርዕስ ለሆነ ሰው አስቸጋሪ ተግባር ነው በማለት ይከራከራሉ። አንዳንዱ ማንነቷን ቀይራ በነፃነት እንደምትኖር ይናገራል። አንዳንዱ በህይወት እያለች ግን በፍርሃት ተደብቃለች ይላል። ሌላው ደግሞ ታሪኳ በደምና በክህደት እንደተቋጨ ያምናል። እያንዳንዱ መላምት ከእውቀቷ፣ ከግንኙነቶቿ፣ ከሀብቷና ከጠላቶቿ የተገኘ ነው። ነገር ግን አንዳቸውም
ከጥርጣሬ አልፎ ሊረጋገጡ አልቻሉም። ጆርጃ ኢግናቶቫ እንዴት እንደተሰወረች ለመረዳት ተደብቃለች፣ ማንነቷን ቀይራ በነፃነት እየኖረች ነው፣ አሊያም የሆነ ቦታ በባህር ዳርቻ ላይ በሰላም እየኖረች ነው ከሚል የቅዠት ወሬ መራቅና በምትኩ ስልጣን፣ ስግብግብነትና የተደራጀ ወንጀል ሲጋጩ ምን እንደሚፈጠር ያለውን አስቸጋሪ ሁኔታ መመልከቱ ተገቢ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር፣ ቻናላችንን ደግሞ ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ